ሲጀመር እንደዛ አትበል። ሲጀመር አምነህ ራሱ መልስ መስጠት እኔ በተጠየቅኩት መንገድ እኔ ለአረብ ሀገር ሴት ተምሳሌት ነኝ እንጂ አረብ ሀገር ልጅን ተሳዳቢ አይደለሁም። ህሊና ላለው ማለት ነው፣ ጭንቅላት ላለው ነገር ግን መጥቶ ላይክ ያንተን ማንነት በኮመንት ሊያወርድ ሲል እነማን እንደሆኑ አውቃቸዋለሁ። ለምሳሌ እኔ እነማን እንደሚሳደቡ አውቃለሁ። ለዛ ነው መልስ የሚሰጣቸው እንጂ እኔ ለአረብ ሀገር ልጅ አሪያ ነኝ እንጂ የአረብ ሀገር ሴት አወራጅ አይደለሁም። እሱ ህሊናቸውም ያውቁታል። ግን የሚዲያ መንጋ ታውቃለህ፣ በሲባሉ ደም የሚሉት እነሱን እናገራቸዋለሁ። ያ ነው እንግዲህ የአረብ ሀገር ልጅ ተሳደባለች የሚሉት። እኔ ከየት መጥቼ የአረብ ሀገር ልጅ ማን እዚህ ግን ታውቃታለህ? ሊያ እኮ የመጀመሪያ ሚዲያ መስራቾች እኮ እኔ፣ ሊያ፣ ፒተር አያችሁ አራት ዋትስአፕ ላይ እኮ ዮኒ ዋትስአፕ አታውቅም። እኛ እኮ በብላክቤሪ እኮ ነው የጀመርነው እያልኩ እኮ ነው። ሊያን እኔ ጥግ ድረስ አውቃታለሁ። ልጅቶኛ ስላሳርግን ያሳድግናል። ጠይቃት አንተ ፌስቡክ ላይ ነው። በኋላ ለእኛም እኮ ፌስቡክ አለን፣ ግን በሌላ በኩል ስለሆነ እንጂ እናትን እምልህ ሊያ ፌመስ ነበረች። ትልቅ ላይ እኛ ጋማ ኦነር ነበረች። አሪፍ ነበር። ከዛ በመሀል ነው የምትገጫቸው አለ አይደለ? ከዛ ውጪ ንገሪ እስኪ ዋትስአፕ ላይ የነበረው የናባባውን ንገሪ። ብዙ አይመቻል። ኧረ ተው ዮኒ እኮ ዋትስአፕ እኮ አልመጣም እኮ ታውቃለህ። በዛ ሰዓት አልመጣም። እኔ ግሩፕ አልዋሽም፣ አይመችም አሉት። ዮኒ ግሩፕ እኮ የለም። በስልክ ቁጥርክ ሰላም ኢትዮጵያኖች ብለህ ከገባክ ለምን አልክ? አጥታ ጆይን ትላለህ፣ ትገባለህ። ግን እኛ አድሚን አለን። እኔ እዛኔ ነበርኩ ቤተሰብ አላውቅም። እኔ በጣም ከገረመኝ ነገር ልንገርህ። ሊያሾና ፒተር የሚባል ልጅ የሁለታቸው ሰላማዊ ሰው መሆናቸው በጣም ይገርመኛል። አሁን ሲናገሯቸው እዛ ላይ የነበረውን ነገር እኮ እንናገረው የነበረ ትርምስ በተወሰኑማ አለ። ትርምስማ አይጠፋም። ሶሻል ሚዲያ ላይ እስካለ ድረስ ደስ የሚለኝ እኮ ምን እንደሆነ ታውቃለህ? እዛ ፊት መልክ አይታወቅም እኮ ታውቃለህ። ልክ እኮ ፌስቡክ በቪዲዮ ሁሉ እኮ ቪዲዮ እየሰራን ነበር እኮ የምንሰዳደብ። ያን ጊዜ ኢዲት የተጀመረው በጂጂ እኮ ነው። አያጅቦ ጀመረው። በዛ ላይ ፎቶአችንን ፊታችንን አጠፋ። ፌስቡክ ላይ ጅቦ ጀመረው። ያንን አፕሊኬሽን ለእኔ ተሰጠኝ፣ እኔ ለሱ ሰጠሁት፣ እሱ ጀመረው ነገሮችን ፊታችን በቃ ላስታርቃቸው። አንቺና ቤታዩ አስታርቃቸው። ዮኒዬ የጌታ ሰው እኛ ጸባና ቅም ነው በጌታ ይሆንባቸው። አንቺና ቤታዩ እንዲያውም ምክንያቱም ነው መሰለሽ አስታርቃችሁ ብዙ መጀመሪያ ትመልሻለሽ። ይህችን ጥያቄ አያይዝና ጠይቃት። እች ነገር ለሽቀላ ነው የምር ጸብ ነች? ግን እች ነገር አይ የምር ነው። አስታርቃቸው በቃ መሰለሽ አብራችሁ ሆናችሁ ደስ የሚል ጭውውት ነበራችሁ። አልዋሽም። ለምን ሌላውም እንዲህ አይታሰባችሁ? አብራችሁ ነበራችሁ። ኢቭን አሁን በጣም እንትና ኤልሱ ራሱ ወደ ላስላስ ገባች። ላስላስ ማችን ልጅ ገባች። በቃ ሁሉ ወደዛ መንገድ እየሄደ ስለሆነ የሆነ ሰው ማስተካከል አለበት። ይሄን ጉዳይ ነው ብዙ ነገር ስለሚቻል እኔ ከደበርኳችሁ ሌላ ቤት ሄዳችሁ ራሱ እንደው ሰላም አውርዱ። እንደው በፈጣሪ ዮኒ ሰላም አውርደናል እኮ ምን እንደሆነ ታውቃለህ? አሁን ሰው ያልተረዳው ነገር ምን እንደሆነ ታውቃለህ? አሁን እንደዚህ ላይ የምትሄድበት ለእርቅ የምትገባበዝበት ነገር አለ። ላይክ ይሄ አጃቢ በዛ ብለህ እኔ ላይክ እንደዚህ ምናምን የምባል ልጅ አይደለሁም። ገባ? እኔ ራሴን የማቅሰው ተረዳኝ። አንተ ልታዘኝ አትችልም። ልትመክረኝ ትችላለህ፣ ልትገዛኝ ትችላለህ፣ ታይ ልትለኝ ትችላለህ። ነገር ግን ኳሽማይ በጆፓ አምጪላት ሚዲያ ላይ አጠቃቀሙ እንደዚህ ነው፣ ቢዝነሱ እንደዚህ ነው ተብለው እየተመከሩ የመጡ ሰዎች ስለሆኑ
አሁን የሚመክሯቸው እነማን እንደሆነ እናውቃቸዋለን። ገባ አውቃለሁ። ለዛም ነው እኔ እንደዚህ በሏቸው እንደዚህ በል ይሄ እንደዚህ የእሷ ቪው እንደዚህ ስለሚሆን እሷ ገቢ ናት እንደዚህ ተብለው አሁን ነው ይሄንን ነገር የሚያውቁት። አሁን ይሄንን ስላላወቁት ለምን መሰለሽ ልጅ እሱ ጋር እንዴ አገላቋርጠሽ ለገዛ ልጆቻቸው የማይሆኑ ሰዎች ናቸው እንደዚህ የሚመክሩት። ታዲያ እሱን እኮ ነው ሴጣን የሚቀናባቸው ሰዎች ናቸው። እውነቱን ነው የምናገር። ዮኒ በእናትህ አንዴ ሰብሪና የምትባለውን ሚዩት አድርጋት ወይ ብሎክ አድርግልኝ። ቆይ ሞዴሬተር ሞት ለእናትና ቆይ ኬኳ ብለሽ ስትጽፊ ትቦለኪያለሽ። አይ እኔ ይኸው ምን አለ ራስሽ የሚደብርሽን ለሊያ ሞዴሬተር ሰጥቻለሁ። ታባራችኋለች። መስማት የምትፈልጉ ዝም ብላችሁ ስሙ። እዚህ ቤት ይለኛል አንዱ ልመልስለት ጌታ ልቀበል ለምን አባት መብት እኮ እንዴ ቀላል ይቀበላል። ቆየ እኮ ከተቀበለ ሳዳምጥ ነው የሚውለው አባቴ። እሱ እንደከፈተ ቁጭ ብዬ ነው ትምሮንም። አዎ ኖ ጆካን ከነካችሁ አባራለሁ። እኔ ራሱ ምን ይሆን መሰለሽ እንደው መብታችሁ ነው። እኔም ተራጋጭ ነበርኩ። እውነቱን ነው የምልሽ። በጣም ነው ግን ሌሎቹ ደግሞ ይመጣሉ። አሁን የሚደብረው እኮ የእናንተ ተጀመረ አይደል? ሌሎቹ ይመጣሉ። ሌሎች የማይረቡ ደግሞ ይመጣሉ። የማይረቡ ሰዎች ይመጣሉ። በእናንተ ውስጥ ጣልቃ እየገቡ የሚፈተፍቱት ነው የሚዘገንነኝ እኔ። ገባሽ? የአንቺና የቤታየው ጉዳይ አንቺና የቤታየው ጉዳይ ነው። አቀጠለ እናንተ መረጋገጥም መሿሿምም ትችላላችሁ። በእናንተ ቤት ገብተው ደግሞ ሌሎቹ መጥተው ያዙ ይልቀቁኝ የሚሉት ነው ግራ ይገባኝ። እሱን እኮ ነው ብለህ አሁን እነሱ ዮኒዬ እኔ አሁን ስለምታረቅ ምናምን አይደለም እያወራ ያለሁት። አንተ ሚዲያን ታውቀዋለህ። የሚዲያን በሚዲያ እንዴት አድርገህ መስራት እንዳለብህ ታውቃለህ። አንተ ነገሮችን ትተህ ሌላ ርዕስ ላይ ስትገባ ይሄ የሚመክሯቸው ሰዎች እንደዚህ ስትል የእሷ ቪው ነው የምትጠቀመው። ቢዝነስ ናት። አሁን እኔ ዮኒ ስናገር ቢዝነሴን አውቀዋለሁ፣ ዞኔ ስናገራት ቢዝነሴን አውቀዋለሁ። ተረድተኛል። አሁን እነሱ ያንን ነው እየተጠቀሙ ያሉት። ነገር ግን ደግሞ እውነተኛ ነገር ነው የምናገረው፣ ውሸት አልናገርም። ማንም ምንም እንዲወደኝ ሌላ ነገር እንድትለኝ አይደለም። መላላስ ጨዋታ ሲያቅት ፐርሰናሊ ነገር ውስጥ ትገባለህ። ገባ? እኔ ፐርሰናሊ ነገር ውስጥ ገባሽ እንደዚህ እያሉ ሲያወሩ ያስቀኛል። አስበዋል? የሞተችውን እናትሽን ከመቃብር ቆፍሬ ረግጣታለሁ። ምን ያህል ስንወርድ ነው እንደዚህ የምንናገረው? ወይ ኬካ እኮ ህመምተኛ እንደሆነች ሲያወሩ ሰምቻለሁ። አልተሳደቡም፣ ግን መስክረዋል። አይነት ጨዋታ እየተጫወቱ ከዛስ በኋላ በጣም ነው ሰው የምትናገረው። አንተ እኮ በቀልድ እኮ ነው ጠቅ የምታደርገው። ቤተሰብ አይደለም ምክር ነው። ጭንቅላት ላለው ሰው ምክር ነው የምትናገረው። የሚዲያን አጠቃቀም ሳያውቁት ሲቀሩ ስትነግራቸው ሊዘልፉ ይመጣሉ። አንተን ሲያቅታቸው ቤተሰቦች ላይ ይመጣሉ። ኦፍኮርስ ለማናችንም ቤተሰቦቻችን ደካማ ጎናችን ናቸው። ቤተሰቡን ለሚወድ ሰው ማንም ሰው ደካማ ጎኑ ማን ነው? ቤተሰቡ እኮ ነው። ቤተሰብ የሌለው የእናት ፍቅር የማያውቅ የአባት ፍቅር የማያውቅ ነው ለቤተሰብ ግድ የማይሰጠው እንጂ ቤተሰብ ያለው ሰው እንዴት ነው ቤተሰብ ደካማ ጎኑ አይደለም ልትባል የምትችለው? እንደዚህ መቋጨት ይህን ጉዳይ መቋጨት እንችላለን ነው መቋጨት ምንም ሊሙት ማርያምን ቋጭቻለሁ። ሲጀመር ሁሌም ግን በጨዋታ በሙሉ አይደለም ግለሰብ በመንግስት ደረጃ በቃ ሁሉንም ፈትቻለሁ ይቅር በሉኝ ነው ያልኩት። ይቅርታ ምናምን እኮ ማንንም ፈርጃ አላውቅም። ታውቂያለሽ በቃ አንዳንዴ መብለጥ ማስተዋል ምን ያመጣል? ከኛ እንዲያልፍ ማድረግ አለብን። ይለፍ ከኛ። አዎ ይቅር ለእግዚአብሔር ትባባላለህ፣ ግን ይቅር ለእግዚአብሔር ብለህ ደግሞ የማትቀርባቸው ሰዎች አሉ። ገባ? ይቅር ለእግዚአብሔር እኮ የግድ ነው። የሰው ልጅ ይቅርታና ግን ይቅር ለእግዚአብሔር ብለህ ያን ሰው በህይወት ዳግም አታስገባው። እሱ እረዳሻለሁ። ያ ግን ቢያንስ ምን ይሆን መሰለሽ ነገሩን በቃ በሰላም ላይፉን ይቅርታ ላይፋችሁን መጀመር ይችላል። እና ቤታዩም እንደው በፈጣሪ ቤታዩ፣ ኤልሹ፣ ልጆ ይሄ ነገር ሶስታችሁ ምክንያቱም በቃ ጥቅም ስለሌለ ምንም ጥቅም የለም። ሌሎቹ የሚያጨበጭቡትን ቦታም አልሰጣቸው። ዋናው ጉዳዩ እናንተ ጋር ስለሆነ እንደው ፕሊዝ
በይቅርታ ነገሩ የራሳችሁን ላይፍ ብትጀምሩ ደስ ይለኛል። ምክንያቱም ድምቀታችን ማየታችን አይቀርም፣ አንቺንም ማየታችን አይቀርም፣ ቤታዩን ማየታችን አይቀርም፣ ኤልሹን ማየታችን አይቀርም። እናንተን ሌሎቹን አላያቸውም ከፍለሽኝም አለ። የእናንተ ግን ለምን መሰላችሁ? በውስጥ እንዳየሁት ውስጣችሁ በተወሰነ መልኩ ደስ የሚል ነገር አላችሁ። አልዋሽ ሰውም ስትረዱ አይቻለሁ። ሁሉ ሶስታችሁ አንቺም ኤልሹም ቤታየውም ስትረዱ አይቻለሁ። የሆነ ቦታ ላይ ሰፍ ብላችሁ ለማስተካከል የምትመጡት ነገር አይቻለሁ። ስላየው ጥሩም ነገር ስላላችሁ በእውነት ነገሩ ቢበራ መልካም ነው ብዬ አስባለሁ። ቤታየውም አንቺ ኤልሹም እንደው በፈጣሪ ብቻ አንቺና ቤታየው በተለይ ነገሩ ይበርዳል። ከዛ በኋላ ነገሩ ይበርዳል። ሌሎቻችሁ ግን ዳር ትቀራላችሁ። በጎን መታችሁ በእነሱ መካከል የገባችሁ ዳር ትቀራላችሁ። በተለይ ቪዲዮ የሰራችሁ እኔ ጂጂ እግዚአብሔር አምላክ ልቦና ይስጥሽ ባይ ነኝ። ልቦና ምን አለ መሰለኛ ዛሬ ላይ ህጻናቶች አይደለንም ቤተሰቦቻቸውን በስድብ በተለያየ ነገር ሚዲያ ላይ አንጥተው ጥቅማ ጥቅምን ያገኙ ሰዎች በስድብ የሚተዳደሩ እድሜ ልካቸውን በቃ እድሜ ዘመናቸው ፖለቲካ ለሆንላቸው ሲል የተለያየ አንቺ እንዲያርጊ እየተባለ የስድብ ቪው ማግኘት ይቅርባት። እኔ ለእናንተም ለአንቺም ለሊያም ለቤታም ሁላችሁም እኔ ትታረቁ ይሻላቸው። ከዚህ በኋላ የከፋ ነገር ትደራረጋላችሁ። በህይወታችሁ ሁሉ ትዘራዘራላችሁ። እኔ ሊያ ግልጽ ነው የምልሽ፣ ሚዲያውን ጠንቅቀሽ ታውቂዋለሽ። በደንብ የማንንም ስም መጥራት አልፈልግም። አንቺም በቻልሽው አቅምሽ ባለሽ ነገሮች ብትሰሩ ይሻላችኋል። ከዚህ በኋላ ግሩፕ እየተፈጠረ በምትኖሩት በግል ላይፋችሁ ሁሉ ገና ተደርሳላችሁ። ከአሁን በኋላ ሞት ደረጃ ልትደርሱን ትችላላችሁ። ስለዚህ ብታቆሙ ነው የምልህ ጆከር፣ እሱ ነው ያሳሰበኛ። ብታቆሙ ትችላላችሁ። ያጋጋለ ብዙ ነገር ሊያበላሽ ነው የመጣው። ሌላው ይሄ ቪው ምናምን የሚመጣው ሰይጣናዊ ነገር ስታደርግ ነው። እንደምታየው የሆነ ሰው ጓስትል ምን ይላል? ሰው ይመጣል ይፈልገው እና ምን ያደርጋል? ነገሮችን ወደ አልተፈለገ የራሳቸውን ኪል ሌላ ሰው ላይ ለመወጣት የሚፈልጉ ሰዎች አሉ። ገንዘቡን ላይ ኢንቨስት የሚያደርጉ ሰዎች አሉ ማለት ነው። ያንን ነገር ለማበላሸት ኢንቨስት ማድረግ ራሱ የሚፈልጉ ሰዎች ስላሉ ያቺን ነገር ባይሆን ደስ ይለኛል። እህቶቻችን ይታረቁ፣ በእውነት ይታረቁና የራሳቸውን መንገድ ይጀምሩ። ክፉ አይነጋገሩ። ሰማን በቃ የምትፈልጉትን ተነጋግራችኋል። ይብቃ። በተለይ በእናንተ መታረቅ በጣም ነገሯ የሚዞርባት ጂጂ ናት። በእናንተ ሰላም መፍጠር የምትከፋው በጣም የምትከፋው እኔና ሊያ ሰብ ላይ ሆነን እንኳን ሊያ መኪና ገዛች ሲባል ያልኩትን ቪዲዮ ገብታችሁ እንኳን መኪና ፕሌን ትግዛ ደስ ነው የሚለኝ። ከኔ ጋር ስለተጣላች ህይወቷ ይበላሽ ነው እንደምለው ብዬ ቃል በቃል ነው የተናገርኩት። ፈጣሪ ነው የሚያውቀው። ቤት ገዛች፣ ጎበዝ በርቺ ነው። ለምን ከኔ ጋር ፐርሰናሊ ልንላላስ እንችላለን። የእሷ ህይወት መቀየር ግን አናደኝ። ስለዚህ አሁንም በሊያና በቤታዩ ያለው ነገር በእውነት መፍትሄ ቢሰጠው። እታች ያላችሁ ትባካችሁ ነገር አታመላልሱ፣ አይጠቅማችሁ። የእናንተ እንደዛ ብትጣሉና ሰው እንደዛ ቢያደርጋችሁ መፍትሄ አትፈልጉም። እታች ያላችሁ ናችሁ ሰው ስታባሉ ታስታርቁ ይሻላል። በቃ ነገር ከማባባስ ልታስታርቁ ይሻላል። እኛ በዚህኛው ሴትዮ አንፈርድም። ለልጇ ያልሆነች ለማንም ልጇን ሰድባ እንድትሳደብ አድርጋ ወደፊት ገንዘብ ያሸከለች ሰው ስለ ባዕዳን ታስባለች ብለን እንትላለን። የሰው ልጅን ተልተ ይሙት ካለች በኋላ እኔ የሰው ልጅ በቃ የፈለገ ልትጠላ ተልተ ሙት ማለት ምን ያህል ምንሆን እንዴት ምን አይነት ስካሪ እንደሆነ ማየት ትችላለህ። እና ከዛ በላይ እኔ ምሰው ይበቃል። ከዛ በላይ ምንም አትፈልግም ከእንደዚህ አይነት ሰው እና እንደው በእግዚአብሔር ታረቁልን። እንደው በእግዚአብሔር አንቺ አስገባና ጥራትና አስገባና አነጋግር አስታካ አቤት
በጣም ነው ጥሩ ነገር ነው ከአንደበት የወጣው። እግዚአብሔር ይመስገን። የጌታ ልጅ አሜን። በጣም እሱም እኮ ግማሽ በጌታ ጆካን ግማሽ እግሩ ገብቷል። እኛ ጋር ያለ ግማሽ እግሩ እኛ ጋር ያለው የብሬን ነው። በጣም ነው ደስ የሚለው። በጣም ደስ ይላል። ይሁንዬ እኔ ግን አሁን አንተ እንዳምትለው አይደለም። ሲጀምር ነገርኩ ፐርሰናሊቲን ስለማውቀው ስለምታውቀው አንተም ላይክ እንደዚህ አይነት ሰውም አይደለሁም ልሆንም አልችልም። ግን እነሱ የመጡበት ርቀት ስለሚያስንቃቸው አወራራቸው የኔ ደረጃ ላይክ አሁን ለምሳሌ የሆነ ሰው መጥቶ የሆነ ነገር ሊልህ ይችላል፣ ልትበሻሸቅ ትችላለህ። በዚህ ደረጃ ደግሞ የልጅ እናት ሆነህ ስትኖር ያንተን ማንነት ሊያቆሽሹብህ ታጥቀው ተመክረው እንዲበሉ ተብለው ታርጌት አድርገው ሲመጡ ለእነዚህ ሰዎች እኔ ሳልሆን እግዚአብሔር ይቅር ይበላቸው። በመጀመሪያ እግዚአብሔር ይቅር ይበላቸው። አዎ እግዚአብሔር ይቅር ይበላቸው። በመቀጠል ደግሞ አንድን ሰው ብዬ አሁን ለምሳሌ እየነገርኩት ነው። አንድን ሰው ብዬ እኔ ስለ ሰርጀሪ ማውራት አላቆምም። ምክንያቱም ስለ ሰርጀሪ ማውራው ስለ ኦል ሴሌብሪቲ ስለ ኦል ሰው ነው። ገባ? ሰርጀሪ ባልክ ቁጥር ተናገርክ ትባላለህ። ከነሱ ጋር ፍቅር የሆነ ሰው ከኔ ጋር ገብቶ ካወራ ከሳቀ ይሰደባል። ስለዚህም እንደዚህ አይነት መሀል መግባት አልፈልግም። እግዚአብሔር ባሉበት እግዚአብሔር ይቅር ይበላቸው፣ ይጫወቱ። ምክንያቱም እኛ ሚዲያ በኮመንት እንግዲህ ብንሞት ኖሮ የዛሬ 10 ዓመትና 13 ዓመት ሙተን ተቀብረን አጽሙነን ነበረ። የሚያሸንፈው እውነት ነው። የሚያሸንፈው ትክክለኛ አጥቂነት ታሸንፋለህ። መፍትሄው እንግዲህ እነሱ የገቢ ምንጫቸው ይኸው የነገርኩህ እኮ ነው። የገቢ ምንጭ እኔ ልክ እንደናንተ በፊት እንደነበራችሁት የዶላር የገቢ ምንጭ ነበራችሁ አይደለ? ዮኒ ሲባል ዶላር ነው፣ ዞኒ ሲባል ዶላር ነው። አሁን ደግሞ ጊዜው የኔ ሆነና ሊያሹ ሲባል ዶላር ነው። ዮኒ ቤት እስኪገዙ ድረስ መኪና እስኪገዙ ድረስ ገባክ? ራን እስኪያደርጉት ላይፋቸውን ድረስ ይጠቀሙበት ስሜት እኔ አልዘጋም ነው እያልሻለሽ። ይመቻቸው። ወደ ኢየሱስ ነኝ። አሁንማ በቃ ዮኒ ሊያጠምቀኝ ነው። እኔ በደንብ ከሆንኩማ ሊያመች ይቀርላታል እንዴ? ኧረ እኔ ማዳመጥ እኮ ጀመርኩኝ ቁጭ ብዬ። በእውነት ሰላም ያገኘው ለመሰለሽ አሁን ምንም አጀንዳ አይገርመኝም። በእውነት እግዚአብሔር ምስክሬ ምንም አጀንዳ አይገርመኝም። ምንም አይነት አጀንዳ ለምንድን ነው የማይገርመኝ? ቆም ብዬ ሳስበው ከሰው ጋር መጨቃጨቅ ነበር። አሁን ነው የታየኝ። አልታየኝም። በዛ ሰዓት ማሸነፌን ነው የማስበው። በዛ ሰዓት ቢዝነሱን ነው የማስበው። በዛ ሰዓት ሌላ ነው የማስበው። ገባሽ? በነገራችን ላይ ዮኒ ቆይ አንዴ፣ እዚህ ውስጥ አንዳንድ ሰዎች አላችሁ። አሁን ለዚህ ነው እኮ በጎች ናችሁ ብዬ ስናገራችሁ ሙሉ የአረብ ሀገር ልጆች ሰደበች የምትሉኝ አንዳንድ ሰዎች አይምሯችሁ በተነገራችሁ ልክ ነው የምታምኑት። እኔ እግዚአብሔር በሚያውቀው አንቺ ነሽ የጀመርሽው፣ አንቺ ነሽ ሲጀመር ለመጀመር ምክንያት አያስፈልግም። እኔ በታሪክ ቃል አውጥቼ ከአንደበቴ ስለምትሏት ሰው አልተናገርኩም። ከዮኒ ጋር ሌሊቱን ሙሉ ስትሰደባደር ወይ ልጄ ስትሰደባደርኩኝ አንዳንዶቻችሁ ላልገባችሁ ልንገራችሁ። ስትሰደብ ሪከርድ አየው። ከዛም ከሰዓት ገብቼ መልስ ሰጠው። በሰላም ተለያይቼ ነበር። ዮኒን ማናገሬ ነው እንድሰደብ ያደረገኝ። ሌሊቱን ሙሉ ስትሰደብ አድሬ ነው እንደዛ የምትሉት። አሁን አንቺ ነሽ የጀመርሻት ምናምን አሁንም ትሰማላችሁ እንደዚህ የምትሉ ሰዎች በጎች ስለሆናችሁ እንጂ እኔ ማንንም ሰው ተነስቼ አልናገርም። እውነታውን ማወቅ አለባቸው። አመሰግናለሁ የጌታ ሰው። መቅዲን አስገባት እስኪ። መቅዲ ነኝ እስኪ ተጠመክ በቃ አሁን ልጠመቅ ነው። የደህንነት ትምህርት እየተማርኩ ወሰንክ? እውነት ወሰንክ? ሰላሜን አገኘ ጌታ መስማር ማርያም። እኔ ግን ቆይ የሆነ ሁሌ ጥያቄ ልጠይቅ በጣም ስላገኘሁት ደስ ብሎኛል። ክብሩ ይስፋ የእናትና ልጁ ማለት የተውከው ጴንጤ ስለሆንክ ነው ወይስ እናትነቷን አይታመንበትም ጴንጤ ሲኮን? ይኸውልሽ ምን ሆነ መስከብ እንትኑ የሚሰጠው ቦታ ለምሳሌ እንደምን አለ ጥሩ ጥያቄ። ኦኬ በባልሲ ምንድን ነው የጌታ እናት ናት። ሞዳት እናት ናት። ግን ለምሳሌ
እንደምን አደርሽ ልበልሽ? ምንድነው የምትይ? እግዚአብሔር ይመስገን። ቴንኪው። እንደምን ዋልሽ? እግዚአብሔር ይመስገን። እንደምን አመሸሽ? እግዚአብሔር ይመስገን። ስለዚህ አየሽ መልሱ እሱ ነበረ። እኔ በራሴ ጊዜ ፈጥሬ ሁለት አድርጌ አምጥቼ ያደረኩት ነገር ነው። ክብሩ ይስፋ እናትና ልጁ። ገብቶሻል? ሁለት አድርጌ ሁለቱንም እንደ አምላክ አድርጌ እና ነው ያልኩት። ክብሩ ይስፋ የእናትና የልጁ እናትም ልጅም አምላክ አድርጌ ነበረ እንትን ስለኝ ነበረው። ገባሽ እንዴ? ኦርቶዶክሶች እኮ እናትን አምላክ ማርያምን እኮ ነው እኔ አባባሌ ነው። ማንም አይልም፣ እኔ ነኝ የምለው። ገባሽ? ስለዚህ እኔ ነበር የምለው እና ቆም ብዬ ሳስበው ያን አባባሉ ትክክል እንዳልሆነ ተረዳሁት። ክብሩ ይስፋ። እኔ ደግሞ የምተረጉመው የነበረው ክብሩ ይስፋ የእናትና ልጁ ስትል ለእሷም ክብር ይገባታል፣ ለእሱም ክብር ይገባዋል ነው። ግን እናቱ እስከሆነች ድረስ ያው ክብር ይገባታል፣ ክብር ይገባታል። ግን ለዛ ነው ሁለቱን እና ብዬ ነው እና ብዬ ስላልኩ ሁለቱንም አምላክ አድርጌ ነው። ለዛ ነው ሳትሰውል በማስተዋል ሳትኖሪ እኮ እየፈለግነውን እንል የለ እንዴ? ማርያም ባሪያ ነኝ የሚሉ ወንድም እናቶች አሉኝ አይደል? እናታችን እንጂ ባሪያ ልንሆን የምንችለው ለፈጣሪ ብቻ። ገባሽ? እምንላለን በስህተት ተሳስቼ ነበር ስለ የነበረው እና እንኳንም ጠየቅሽ እና ሁለቱንም በአንድ ቦታ ላይ አስቀምጬ፣ ምክንያቱም የጌትነት ቦታ አለ፣ የእናትነት ቦታ አለ፣ የእናትነት ቦታ አለ። ስለዚህ እሱን አንድ ላይ አድርጌ ጨፍልቄ በራሴ ሙድ ነበር ሲሄድበት የነበረው። ክብሩ ይስፋ ሰውን ራሱ አስለምጄው ነበር። የኔ ጥፋት ይሄ የኔ ጥፋት ነው። የአንተ ሙድ ነች እቺ እኮ በቃ ሙድ ነው፣ ግን ጥፋት ክብሩ ይስፋ ደስ የሚል ነገር ነው። ግን ወየውንዬ ልንገርክማ፣ ባለፈው መጀመሪያ የተጣሉ ጊዜ አገናኘኋቸው ሁለቱንም በውስጥ በኃይለኛው መጀመሪያ እንደተጣሉ ቢታየንም አናገርኳት፣ እሻለችኝ። እግዚአብሔር አክብራት። ልዬንም እንደዛው አናገርኳት። እንደውም ልዬንም እየተጫንኳት ምናምን ነገር አስማምቻቸው በውስጥ በቃ እንደራረስም ምናምን ተባብለው እኮ ተስማምተው በግሩፕ አውርተን ምናምን በሰላም ነው የተለያየ ነው። ከዚህ በኋላ አንስተዳደብም። እኛም እንዴት መሳቂያ ትሆናላችሁ ሶሻል ሚዲያ ላይ። እኛ ድሮም እንተዋወቅ ነን ምናምን ማለት ጥሩ ነገር ነበረን። ታስታውሳለህ? አይጂ ላይ በምን መልሰው እንደተነሱ ግን አላውቅም። ይሁንዬ ድጋሜ ሰዎች አሉ የሆነ ነገር ሊያ ስታወራ የቢታን ፎቶ ያደረጉና ለጥፈው ከቢታ ጋር ያገናኙ። እንደዛ ናቸው። ሊያም ቢታም ስታወራ እንደዛ ያደርጋሉ። ይሄ ነገር አሁን የተለቀቀው ቪዲዮ እኔ ቢታንም ሳናግራት ታውቂያለሽ፣ ይሄ ቪዲዮ እኔ ጋር ቢኖር ኖሮ መጀመሪያ ለምን አልለቀኩትም ነበር? ለቋለሁ እኔ አልለቀኩትም ነው የምትለው። ሊያ ደግሞ እስካሁን ቪዲዮ አልተለቀቀም። አሁን ላይ ከኔውን ይጋጸው ነበርኩኝ፣ ከነ ጂጂ ከብዙ ሰው ጋር ጸበኛ ነበርኩ። እስካሁን ያልተለቀቀ ቪዲዮ አሁን ለምን ተለቀቀ ነው። የነሱን እንግዲህ ጸቡን ማብረድ የሚፈልግ ሰው የለም። ገባ? የሆነ ሰው ጋር ይሄ ቪዲዮ ነበር ቢታኒ እንዲላከክ በቃ ተደርጎ ይሞክራለሁ። ሊያሽ እምቢ አትለኝም፣ ቢታም እምቢ አትለኝም። ይሄ በቃ በጣም ያለው ጸብ ቢቆም ደስ ይላል። ማርምጋ መጀመሪያ አወራን፣ በቅዲም እንደዚህ ግሩፕ አድርጋ አረ በፍጹም እሺ ምናምን ብዬ ዝም ብዬ ተቀምጬ ባለበት ሰዓት አሁንም ድጋሚ ሌሊቱን ሙሉ ከዛች ቋቋት ያማሩት ጋር እሷ እየሳቀች እሷ ቤት አስገብታ ስለኔ ልጅ ስለራሴ ምናምን ታስወራለች። እንግዲህ ፈትቻለሁ ብዬ ማለት ነው። እንግዲህ ሰዎች የማይረዱት ይሄን ነው። እኔ ወያቹ አውርተን ምናምን ጨርሼ ማለት ነው ሌሊቱ ሁሉ ሲሰደብ አደርኩኝ። ቁጭ ብላ ማለት ነው እንግዲህ በቃ ተፋተናል ብለናል አይደል? ይቅርታ በነመማርም በጣም የሚገርም ነገር ተሌላም ሰው አወራን አይደል እንዴ? አብረን እኮ በቃ አወራን ጨረስን። ዝም ብዬ ባለበት ሰዓት አሁን እነሱ ሊያ እንደዚህ ምናምን ይላሉ። እኔ የሆነ ወሬ ሳወራ ፎቶ ይለጠፍና ይሰደባሉ። ወይ ሊያ አለች ይባላል። እንደዚህ የሚያያይዙት ደግሞ አሉ፣ ያያይዟቸዋል። የዛን ቀን ግን ሌሊቱ ሙሉ
ቁጭ ብላ እቺ አሮጊቷ ስትሰድበኝ ነበረ እኔንም። ከዛም አዎ እንደዚህ ነው እንዴ ለካ ስለዚህ ነው ቱርክ ኦኬ እንደዚህ እየተባልክ ገባ። አልናገራትም ግን የሚሰድባትን ቁጭ አድርጌ ላሰድባት አይነት ጨዋታ ማለት ነው። እኔ ያል በጋ አይደለሁም እንደዚህ አይነት ጨዋታ። ከዛም በኋላ እንደዛ ስትሰማ መልስ ስትሰጥ ደግሞ ተሳደብክ ትባላለህ አንተ። አሁን ለምሳሌ እኔ እውነት ለምን እኔ እስኪ በውስጥ ያወሯቸው ተጣሉ ከሚባሉ ሰዎች ጋር እንስደባቸው እንድንበላቸው ስደቧቸው ብዬ ከአንደበቴ ወጥቶ ከሆነ እኔ ልፈር ከማንም ጋር ፍሬንድ ሲሆን እኔ ማንንም ተሳደቡን ብዬ አለልም። ግን አንተ ሊያናድድ እንደሚችሉልኝ አውቀዋለሁ። ከአንተ ጋር የተጣላው ሰው ገብቼ አንተ ጋር አወራለሁ። ያ እናዳቸዋል መርዝ ስለሆነች ነው። እና ታዲያ እኔ ምን መቅረብ አልችልም? ሰው ከሰዎች ጋር መግባባት አልችልም እንጂ ተሳድቤም አይደለም። ሲቀጥል ደግሞ ይሁንዬ ችግር የለውም። እኔ አሁን ነገርኩ ዶላር ነኝ። በቃ ዶላር ስለሆንኩኝ ይጠቀሙበት። የኔ ስም በነገር እኔ ትቼዋለሁ እኮ እኔ እንደ ይሁንዬ እኔ እኮ ቁጭ ብዬ ኢሹ አድርጌ ሰጥቼ አውርቼ አላውቅም እኮ። እነሱ ናቸው እኮ ኢሹ አድርገው ስለኔ የሚያወሩት። እኔ ግን ሰርጀሪ ስል እኛን ነው የተናገረችው ይሏል። እሺ ማለት ነው እያልሽ ያለሽው ሰርጀሪ ስትይ ሁሉንም ሰርጀሪ የሚሰሩትን በአጠቃላይ እንዴ እሱ ልዬ ቢቀርስ ለምን ነው የሚቀረው ማለት ቢቀርስ ለምን ይቀራል ማለት በቃ አሁን አያቷት ይሄ ነው እኮ ነው የማያግባባኝ። ለአንድ ስክል ስለ ሰርጀሪ ማውራት አላቆምም። አይ ለሆነ ሰው ነው። አሁን ለምሳሌ ሌላውንም አሁን ከዚህ ነገር ውስጥ ይወርድ ማለት ነው። ሌላ ያሰራ ሲመጣ ይሄ ሰው ሰርጀሪ ብለሽ የዛን ሰው ስም ጠቅሰሽ ቢሆን አሪፍ ነው። እንደዛ እኮ ነው የምናወራው እኮ ወሬ እኮ እንደዛ ነው። እንግዲህ በሰርጀሪ እያበዳችሁ ይኸው ብዬ ስጀምር እሪ ይላሉ። እሪ ቤተሰብ ምን ትላላችሁ? ዮኒ ግማ እየተሰደበ እኮ ነው። እየተሰደበ እኮ ነው። ይህንንስ ምን ትላለህ? ያ ግን አይ ጓዴ ብትጠመቂ ደስ ይለኛል። በአንዴማ አይተዋትም። እሷ 9 ነው መጠመቅ የኔ እንደኔ ቶሎ አይለቅም ይቆም። እንደውም የኔ ነው ቶሎ የሚለቀው። አይገርምም? ያንተ በዚህ ጊዜ ከጀመረ በዚህ ሰዓት ከለከለ አይዋል። እኔ ስለተቀያየርኩኝ በደንብ ነው ይዞ አሁን የሚያስለቀቀኝና ግን በእውነት ነው ቢበርድ ደስ ይላል። ግን እውነት ከምትተዋወቀው ሰው ጋር በዚህ ደረጃ እንደዚህ አልፋታ መባባል የሚደብረው ደግሞ በነገራችን ላይ ሌላ ነገር አትበሉኝና ማለት ነው። ሌላ ነገር አትበሉኝና አንድ ነገር ብቻ ብዬ ልውጣ። ሌላ ነገር መቅዲም ይሁን አደራ አንድ ክብር አረ ጌታ ይመስገን አንድ ክብር አለኝ። ምን ክብር እንዳለኝ ታውቃለህ? እውነት ምንም ብትሉኝ ዘረኛ ምንም በፈለጋችሁ ብታስቡ ማለት ነው የአማራ ሴትን አማራ ናት ብዬ ማስባትን ሴት ደረጃዋንም ስሟንም ላወርድና ላቆሽሽ አልመጣም። ቢያንስ የምናገርበት ሊሚት አለ በሰዎች ዘንድ ማስቀምጠው ማለት ነው። የመጣችበትን ማህበረሰብ ላስቆሽሸው ላስወቅሳት አልፈልግም። ሁሌ ነው የምለው። አንዳንድ ሰው ግን ከዛ አልፎ ነው የሚሄዱት። በቃ አልፎ ጥላቻ በህዝብ ዘንድ መጥፎ ነገር አይምሯቸው ውስጥ እንዲቀመጥ ሲያደርጉት ይሄ ችግራቸው፣ ጥላቻቸው፣ መጥፎነታቸውን በግልጽ አውቀዋለሁ። ማንነታቸውን አውቀዋለሁ። እስኪ ማንን የአማራን ሴት ከፍ ዝቅ አድርገው ያላዋረዱ ሰዎች ናቸው? አማራ ነኝ የሚሉትን ሰዎች ቁሽ ሲያደርጉ እናያለን። ለምን? አማራነትን ከወደድከው ለዛ ሰው ክብር ሊኖር ይገባል። ታከብረዋለህ። ባታከብረው እንኳን ሌላ ነገር አታወራም። በሰዎች ዘንድ መጥፎ ስም አትሰጠውም። እኔ የምታዘበውን ነው የምነግራችሁ። በነገራችን ላይ በተቀራ ነገም ከነገ ወዲያም ለማላውቀው ሰው ያን ያህል ቦታም ሰጥቼ እኔ ላይ መታችሁ ጫና አታድርጉ። መቅዲ እኔ ታውቂያለሽ ባህሪ በጣም ሰው ምሰማ ልጅ ነኝ። አስመሳይም አይደለም። ወጥቼ እዚህ ጋር እንደዚህ እኮ ነው ምናምን ምን ልጅ አይደለም። ያመንኩበትን ከመናገር ውጭ ማለት ነው። ስንት ዓመታችን እኔና አንቺ 10 ዓመት ሊሞላ ነው። ተጣልተን ወይ ደግሞ አንቺ እኮ ቤቴ መተሽ እኮ ሁሉን ነገር አይተሽ ሄድሽ ሴት እኮ ነሽ። ሁሉን ነገር ታውቂያለሽ። ማንነቴንም ታውቂዋለሽ። ሚዲያ ላይ ቁጭ ብሎ ኮመንት የሚሰጥ ሰው ሊያሾ እንደዚህ ነሽ ይለኝ እኔነቴ ስላልሆነ ግን የኔን ስም ለማጠርሸት የኔን ማንነት ለማጥቆር ሲመጡ ችግራቸው ምን እንደሆነ አሁን ነው የሚገባኝ። እንዴ ለምንድን ነው በዚህ ደረጃ እኛን እንደዚህ የሚናገሩት? በዚህ ደረጃ እንደዚህ ከሚዲያ እንድንጠፋ ለምን ይፈልጋሉ? ሚዲያ እንድጠፋ ነው። ሚዲያ አንድ ሰው 2 ሰው ሁሉንም እንደዛ እየተባለ አይደብራችሁም እንዴ?
እኔ እኮ ልይ የምጫነሽ ምን እንደሆነ ታውቂያለሽ? አንድ ሰው ባያበርድ አንድ ሰው ቢያበርድ በቃ አንድ ሰው መቶ ጊዜ ነው እንዴ? አትሰሚኝም እንዴ መቅዲ የምልሽን? እኔ ዝም ብዬ እናንተ አንቺ መማር አውርታችሁ ዝም ብዬ ባለውበት ሰዓት ቁጭ ብለው ሲሰድቡኝ ያድራሉ። ከዛም እኔ ዩቲዩብ ላይ የሆነ ነገር ጣል ሳረግ መጥተው በቲክቶክ ላይ ይጮዋሉ። ከዛም በኋላ ሌላ ነገር ያወራሉ። እንዴ ምንድነው የምታወሩ? እንጂ እኔ አልተናገርኩም። ትቻቸው ቁጭ ብዬ እያወራው በነበረበት ሰዓት ለሊቱ ሙሉ ሲያሰድቡኝ አድረው ሲስቁ ሲያላቅጡ ስም ሰጥተው ምን ብለው ከጨረሱ በኋላ እኔ አልተናገርኳትም። እሷ ናት የጀመረችው። እውነት እኔ እኮ ትናንትና አይደለም ሚዲያን የምጠቀመው። እንዴት አድርገሽ ሰውን እንደምታስቀምጥ ከመቼ ነው ግን ይሄ ነገር የሚቀጥለው? ወይኔ እኔ አላውቃቸውም። በቃ እኔ ገቢያቸው ነኝ መቅዲ። እኔ እኮ ዶላራቸው ነኝ። በቃ እኔ በግልጽ ነገርኳችሁ እኮ እኔ ዶላራቸው ነኝ። እኔ አሁን የነሱ አሁን ታይሙ በእኔ ስም ብር የሚያገኙበትና ሌላ ነገር የሚሰበስቡበት ነው። ስለዚህ የሚመቻቸው ይሄ ታረቁ ምናምን ሲጀመር ይሁን የምን ተፈቃለቅ። አሁን ቤታ ምልህኛ ናት፣ ሊያ ምልህኛ ናት። እሱ ነው በቃ ሁለቱም ምልህኞች ናቸው። ገባ ጌታ ያ አንዴ መጽሐፍ ነገር አንብብልን ነፍሴን እንዲያረጋጋልኝ አንዴ መጽሐፍ ጥቅስ ጌታ ሆይ እኔ ዮኒ ሌላ ዮኒ መሰለኝ ነው። የድሮ ማውቀው ዮኒ እየመሰለኝ ድሮ ተለያየን። በጣም ኩል ሆኗል ምናምን ዮኒ በቃ መንፈሱ ነው። ስለ አንቺም ስለ ኤልሹም ስለ ቤታዮም እውነት ለመናገር ስለ ሮማንና ስለ ጂጂ አልጸልይም። ለሌሎቻችሁ ግን ጸልያለሁ አሏሽ። ምክንያቱም እናንተ ቢያንስ ለምን መሰላችሁ ለዩ ይላል እንዴ ጌታ ለዩ። ለምን መሰለሽ እኔ በምን አከብራለሁ መሰለሽ? የሆነ ሰው ማከብረው ለገዛ ልጆቻቸው ክብር ያላቸውን ሰዎች አከብራለሁ። ለገዛ ክብሩ የሌለው ለጌታ ክብር የለውም አውቃለሁ። ለገዛ ልጇ አሁን እርግጠኛ ነኝ ሊያ ለልጇ ትሞታለች፣ መቅድዬ ለልጆች ትሞታለች። እኔ 30 ቦታ ይቀባርቶኝ በልጆቼ ጉዳይ ቀልድ ለልጆች የማይሆን ሰው ፈጣሪ ነው። ይሄ እምነቴ ነው የኔ። ደጋግመንም ስላየን ደጋግመን የምናየው ሮጠው ልጆች ጋር ነው የሚሄዱት። ሮጠው ልጆች ጋር ነው የሚሄዱት። እናንተ ቢያንስ ያንግ ናችሁ።